ናሆሜ ዛሬ በጣም ከፍቶታል። ምሩ ምን ሆነክ ነው እንደዚህ የተደበርከው ስትለው ያው ሁሌ ስለሚቀልድ ስለሚጫወት አይደብረውም ብለሽ ነው አይደለ ይላታል። ከዛ እሷ ምን እንደዚህ ስትሆን አያምርብክም ምንድን ነው የሆንከው ብላ ስትጠይቀው እሱም ሁሌ በቃ ማለት ራሷን እንደ ደካማ አርጋ የምታስበው ነገር እየጎዳው እንደሆነ እሱም እኔም እኮ የማቱሳላ እድሜ የለኝም ማንም እኮ ቆሞ አይቀርም ሁላችንም ዋሽረን በጊዜያችን ግን አንቺ ገና ለገና ልብ ታማሚ ነኝ ብለሽ በቃ ሩቅ ማሰብ አትፈልግም ገብቶቿል እና ስብር ስላለች ይሄ ነገር ጥሩ አይደለም ብሎ እየነገራትና እያስከፋትም እሱን እያስከፋውም እንዳለ ይነግራታል። የሰኒና የክብሮም ነገር ደግሞ እንደቀጠለ ነው። ክብሮም በጣም እየተናደደባት ነው። ምክንያቱም ምግብ አሰራችሁ ቤት ሁሉ እየጠረገ ነው እና አውቆ ኮስተር ብሎባታል። ስጭኝ አሁን በቃ ሲላት አልሰጥክም ገና 40 ደቂቃ ለምነኝና ስትለው አትጨማለቂ እንደ ህፃናቱኝ ቢላትም ምንም ልሰሙ አልቻለችም። በቃ አገኝታዋለች። እሷ እልዋን ነው መወጣት የምትፈልገው። ያስደነግጣት ምናምን የለ የእሱን እልህ ነው መወጣት የምትፈልገው። በስተ መጨረሻም ታይ ወንድ እንዳልሆንብሽ ይላታል። ከዛ እባክህ የሚፈራክ የለም ስትለው ጮሆ በጣም ጭ ምናምን ብሎ ሲጮህባት እናቴ ክው ብላ ተነስታ ሄዳ ወረቀቱን አምጥታ ሰጠችው። ልክ ስትሰጠው ወረቀቱን በሳቅ ነው በቃ የሞተው። ለዚች ነፍስሽ ነው እንደ በረሩ ብን ብለሽ ሄደሽ ለማምጣት ይላታል። ከዛ እሷም ላለማስነቃት ማለት ያው ፈርቼክ አይደለም ለማለት ትንሽ አክቶች አደረገች። ግን ጩኸቱ የሌለ አስደንግጧታል። አንዳንዴ ጸጥ የሚል ሰው የሚኮሳተር የሚቆጣ ምናምን አይመስለንም እና እንደዚህ አልጠበቀችውም ነበረ። ቆሎዋን ገፎላታል። ቅዱስም እንግዲህ ከባለፈው ክፍል ጀምሮ እንዳየ ነው በጣም ቤተሰብ ሆኗቸዋል። በተለይ ለኪራ በጣም ምርጥ ጓደኛው ነው የሆነለት። ደጅ አብረው ይወጣሉ። ቤትም ልክ እንደ ናሆም እንደ ፋሚሊ ናቸው እና ደስ ይላል። ጓደኛ ሲቀርቡ በቃ ፋሚሊ ነው የሚያደርጉት። ሰኔንም በምን አይነት አጋጣሚ እንዳገኘው ታውቃላችሁ አይደለ? ጽናት ነበረች ያገኘቻት ቤት ለመከራየት ፈልጋ፣ ግን ሲቀርቡ በቃ ላይክ የነኪራ ቤት ማንም ከመጣ ልክ የቤተሰብ ቤት የለም። አንዳንድ ሰው እንደዚህ ነው፣ ቤቱ ክፍት ነው ለማንኛውም ሰው፣ የመጣውን ሁሉ ሰው እንደ ፋሚሊ አድርገው የሚቀበሉ ናቸው እና ቅዱስም ከእነሱ ጋር ሲሆን እሱንም የሚያስጨንቀው ነገር የተረበሸ ሰውን አይተነው እንደሆነ የመጀመሪያ ቀንና እሱም ትንሽ ከነሱ ጋር በደንብ ሲቀርብ ደህና ይሆናል ብለን ተስፋ እናደርጋለን። አንዳንድ ነገሮችም እያየበት ነው በሚያወሩ ሰዓት። ይሄ ግን የቀልድክን አይደለም አይደል አቀ ካለው እኮ እያለ ኪራም ይጠይቀዋል ቢዋሻውም ማለት ነው ቅዱስ እና በዚህ አጋጣሚ ደግሞ የጽናትም አባት ሊሄዱ እንደሆነ ይነግረዋል። ከዛ ችግር የለውም እመጣለሁ በቃ ጠዋት ሲለው ደግሞ የቡና ሰዓት ሳይደርስ ሻንጣ ይዞ እንዳይጠፋ ማለት ነው የቡና ሰዓት ሳይደርስ ና ይለዋል። እሱም እሺ ይለዋል። አንተማ አማችክን ስታገኝ ረስተከኝ ነበረ በቃ እንሸኛቸዋለን ብሎ እሺ ይለዋል። የጽናት አባትን ከሸኙ በኋላ ግን ጥሩ ስሜት አልተሰማቸውም። ለምን ቸኮሉ? በተለይ ቅዱስ የሆነ ነገርማ አጋጥሟቸው ይሆናል እንጂ እንዴት እንደዚህ ቸኩለው ይሄዳሉ? በጣም ነው የቸኮሉት ምናምን ሲላቸው እነ ጽናትማ እሱ እንዲህ ነው ቀየውን ከብቶቹን ጥሎ መምጣት አይፈልግም እና የእነሱ ነገር አስጨንቆት ነው የሚሆነው እንጂ ደህና ነው ምናምን ብለው መልስ ይሰጡታል። አሁንም ግን ቅዱስ አልተዋጠለትም። የሆነ ነገርማ ሆነዋል እያለ ነው ያለው። እናንተ እኔ አላማረኝም። ሰንዬ እንዴት ነው ነገሩ? ግራ አጋባችን እኮ ከክብሮም ጋር ስንል ከቅዱስ ጋርም እየተቀራረቡ ነው። ጭቅጭቅ ታውቃላችሁ ሲበዛ ወደ ፍቅር እንደሚቀየር እና በጣም ቅዱስ ደግሞ እየቀረቧት ነው ያለው። አኩርፋ እንኳን ስትወጣ ደረጃ ላይ ቁጭ ስትል ተከትሏት ወጥቶ በቃ የሆነ ድርቅ ያለ በቃ ንግግር ያናገራታል። እዚህ ቤት በቃ የሚመጣ ሰው ሁሉ እንደዚህ ችግር አለበት ማለት ነው እስክትል ድረስ ግን ቅዱስም እየቀረባት ነው። ክብሮም በዛ በኩል አለ። ክብሮም ደግሞ ታውቃላችሁ በጣም ሰው ይንከባከባል። እኛ ሴቶች ደግሞ የሚንከባከበንን በጣም ነው የምንወደው። ቅዱስም እንዳያችሁት ደግሞ ከሆነ ለሰው የሚጨነቅ የሚያስብ አይነት ልጅ ነው። ግራ የምትጋባ ይመስለኛል። ግራ ሊያጋቧት ነው። ሁለቱም በጣም እየቀረቧት ነው ያሉት። ሰንዬ የእብዶች አለቃ እነ ኪራ ቤት ሶፋ ላይ ተኝት ብላ ይመጣል። ክብሮም ሲገባ ሶፋ ላይ ተኝታለች። ከዛ ተኛኝቷ ልክ አይደለም አይቺ እብድ የሆነች ልጅ እንዴት ነው የተኛችሁ ብሎ ተስተካክላ እንድትተኛ ይቀሰቅሳታል። እሱ እኮ ጥሩ አስቦ ነው ሲቀሰቅሳት ብትግ ብላ እሱን ያየች ፊት ለፊት ምን ትሰራለህ ቤቴ? በቃ ፋታም አልሰጠችው ማለት ነው። ቁልፍ ከየት አመጣት? ልዘርፈኝ ነው እንዴ ብላ በጣም አስደነገጠችው። ከዛ እሱም ይቺ ልጅ ያማታል እንዴ ብሎ
ዙሪያውን ራሱ እየተጠራጥሮ ነው ያለሁት ኪራ ቤት አይደለም እንዴ ብሎ ከዛ ያምሻል እንዴ ሴትዮ ያለሽ እኮ ኪራ ቤት ነው ሲላት ቀና ስትል እዚህ ነኝ እንዴ ለካ። ከዛም ጽናት ጋር ትገባለች። ጽናትዬ ደግሞ የሁል ጊዜ ሰበካዋን ያው እሷ ጥሩ ፍቅር ጥሩ ሰው ስለገጠማት እሷም እንዲገጥማት ስለምትፈልግ ክብሮም ጥሩ ልጅ እንደሆነ ስለምታውቅ እንዲቀራረቡ ትፈልጋለች። እና ስለ ትዳር ጥሩነት አንዱ ለአንዱ እኮ መደጋገፍ ነው። እኔማ በቃ ብድ ያለው ፍቅር እንዲይዝሽ ነው የምፈልገው ምናምን እያለቻት ብዙ ብቻ ትመክራታለች። ምክንያቱም ያው ጥሩ ሰው በህይወታችሁ ሲመጣ አንዳንዴ ለእናንተ አይታያችሁም፣ ከደጅ ያለው ሰው ደግሞ ይታየዋል። እና ጽናትዬ እንዲቀራረቡ በጣም ፈልጋለች፣ እየነገረቻት ነው ያለችው። ጽናትና ኪራ አንድ ላይ አልጋ ላይ ተኝተው እያወሩ ነው ያሉት። ያው ባለትዳር አልጋ ላይ ሲደርስ አይደለ ብዙ ጊዜ ዲስከስ የሚያደርገው እና እያወሩ ባለ ሰዓት ስለ አባቷ እያወሩ ነበረ። ኪራ በቃ ፋዘርማ ጭራሽ ሊድሩን ነው የሚፈልጉት፣ አሁን ሰርጋችንን ነው የሚፈልጉት እያለ ሲያወራት እሷ አዎ ግን ያስጨነቃት ነገር አለ። ምንድን ያስጨነቀች ሲላት እኛ ሀገር ሰርግ ላይ ባህል አለ። ምንድን ነው ባህሉ ሲላት ከዛ ሴት ልጅ ከነክብሯ ነው ማግባት ያለባት ስትለው ታዲያ ከነክብርሽ እኮ ነው ያገኘውሽ አይደለም እንደሱ ሳይሆን ያው የዛን ቀን የደም ሻሽ የሚባል አለ ሰው ማየት ያለበት። ብዙ ጊዜ አንዳንድ ክፍለ ሀገሮች ላይ እንደዚህ አይነት ነገር ማሳየት አለባቸው መሰለኝ ላለው ሰውና እንደዛ አለ ስትል እንደዛ ነው እንዴ በቃ እስቲ እንደሚሆን እናደርገዋለን ብሎ ሀሳብ ይሰጣታል ማለት ነው። ምን ሊያደርጉ ነው ምን ሊያደርጉ እንደሆነ እግዚአብሔር ይወቀው። ምክንያቱም የለም ከሌለ የለም ነው፣ ከየት ይመጣል አንዴ ከሄደ። ሰኒዬ እህቷን ስታወራት ሁሌ እንደተከፋች ነው። ምክንያቱም ያሳለፈችው ነገር በጣም ይረብሻታል። ቅድምም ለቅዱስ ስትለው ነበረ የባል ቤተሰቦችና ባል እናንተ ችግር አለባችሁ ብላ ስትለው አንቺም ከዞሮ ዞሮ የባል ቤተሰብ መሆንሽ አይቀርም ወንድ ልጅ ኮለድሽ ብሎ እንደውም ነገሮችን ቀለል ሊያደርግላት ሞክሯል። እና አሁንም እህቷን ባወራቻት ቁጥር በቃ ማለት ደህና ነሽ እንኳን ስትላት ደህና ነኝ ለማለት በጣም ይከብዳታል። ምክንያቱም መቼ ነው የምትመጪው እያለች ሁሌ እህቷን ትጠይቃታለች። እህቷ ደግሞ ወደ እሷ ጋር መምጣት አሁን ባለችበት ሁኔታ አትፈልግም። እና ያ ነገር በጣም ሰው እንድትርቅ ሰው እንድትሸሽ ወንዶችን እንድትፈራ እያደረጋት ነው ያለው። ተሰብስበው እየተጫወቱ ሁሉም እየመከሯት ነው ያሉት ሰኔን በቃ ትዳር ጥሩ እንደሆነ የራሷ የሆነ ሰው ከመጣ በህይወቷ ልታስገባ እንደሚገባ ነገሮች ሁሉም መጥፎ እንዳልሆነ እንድትረዳ ናሆምም ኪራም ጽናትም ምሩም ሆኖ ሁሉም የየበኩላቸውን ሀሳብ አስተያየታቸውን ጓደኛቸው ካለችበት ነገር ነቅታ ወደ ራሷ ማንነት እንድትመለስ የቻሉትን ሁሉ እያደረጉላት ነው ያሉት። ሆኖም ግን እሷ ልትቀበላቸው አልቻለችም። በቃ ስለ እንደዚህ አይነት ጉዳይ ሲነሳ አፋፋቸውን ነው የምትላቸው ሁሉንም ማለት ነው። መቀበል አትፈልግም። በቃ ያየችው ነገር እህቷ ስትጎዳ በአይኗ ስላየች በቃ ያንን ጉዳት እሷን መጎዳት አትፈልግም። የሰኒ የሚገርመኝ ነገሯ ደግሞ ምን እንደሆነ ታውቃላችሁ? በእንደዚህ አይነት ውጥረቶች መሀል እያለች ደስተኛ ሳትሆን እንኳን ሰዎች በዙሪያ ያሉትን ሰዎች በጣም የምታስቅ ኮሚክ የሆነች ልጅ ናት። እነሰ ጽናትና ምሩ ቆሞ ባሉ ሰዓት ኪችን ገብታ እናንተ ምንድነው ሳልፈልግ ዳይት ልታስጀምሩኝ ነው እንዲህ ስትላቸው የምን ዳይት ሲሏት እንደ ያው ምግብ እኮ በቃ ሳልበላ ስንት ጊዜ ሊሆነኝ ነው ምግብ እናምጣ ብላችሁ አታመጡ እያለቻቸው በቃ ቶሎ አምጡልኝ ምናምን እያለች ታስቃቸዋለች። በቃ ያለችበትን ነገር ሰዎች እንዲያውቁባት ምናምን አትፈልግም። አንዳንድ ሰው እንዲህ ነው በፈገግታ ሁሉንም ህመሙንም ችግሩንም መሸፈን የሚፈልግ ሰው አለና ከዛ ውስጥ አንዷ ናት ሰኒዬ። ናሆም ኪራና ቅዱስ ደስ የሚል ጓደኝነት ላይ ነው ያሉት። ብቻቸውን ወጥተው በቃ በፊት ሁለቱ ብቻ ነበሩ ያሉት ናሆምና ኪራ ብቻ። አሁን ግን በጣም በቃ በሙድም በምንም ተግባብቷቸዋል ማለት ነው። ከክብሮም ይልቅ ቅዱስ በጣም ቀርቧቸዋልና እየተጫወቱ የጓደኝነት ጊዜን ደስ በሚል ሁኔታ እየተወጡት ነው ያሉት። የጓደኝነታቸውን ጊዜ አንዱ ለአንዱ ለመርዳት ያለው ነገር በጣም ደስ ይላል። እነሱ ላይ የምናየው ማለት ነው። ለኪራ አሁን እሱ መርዳት ፈለገ። ከዛ ጭንቀት ከዛ ሀሳብ ራሱን ከማጥፋት ሀሳብ አስቀየረው። ኪራም ደግሞ የሚያየው ነገር ከሚናገረው ነገር ቅዱስ የተጎዳ ልጅ እንደሆነ ገብቶታልና እሱን መረዳትና ማወቅ ማገዝ ይፈልጋል። እና ደስ ይላል የመረዳዳታቸው ነገር። ናሆምም እንደዛ አይታችሁት ከሆነ በጣም ነበር ለኪራም ቢጨነቅለት ማለት ነው። ኪራም ናሆምን አጥቶ መቆየት አይችልም እና የጓደኝነታቸው ፍቅራቸው የተለየ ነው።